የዳጣ የቀብር ስነ ስርዓት ተፈጸመ። አብጌልን ናታን ለፖሊስ ጠቁሞ ዳጣን አፍና የገደለቻት እሷ ናት በማለትም እጅ ከፍንጅ በፖሊስ እንድትያዝም አደረገ። አቶ ደረጀ የመጨረሻ ጥልቅ ሐዘን ከውስጡ አልወጣለት አለ። ሌላው አሁን ላይ ደረጀ እየተቃጠለ ያለው የገደለው ባልሽ የሞተው ወንድምሽ አዘንሽ ቅጣጣ ከቤትሽ አልወጣ የሚለው ደረጃ ውስጥ ይገኛል። ምክንያቱም አብጌልም ልጁ ናት፣ ዳጣም ልጁ ናት። በዚህን ሰዓት ሰላም የተደበቀ ሚስጥር ዳጣ ይዛ እንደሞተችም ተረዳች። አሁን ላይ የመጨረሻ ልባቸው ተሰብሮ ደም እንባ እያለቀሱ የሚገኙት እነ ደረጀ ምን ማድረግ እንዳለባቸው እንኳን የሚያውቁት ነገር የለም። አብጌል እንግዲህ እውነታው እንደወጣባት ስታቅም እንግዲህ እጇን ለፖሊስ ሰጠች። በእርግጥ እሷ ፈልጋ ሳይሆን ናታን ለፖሊስ በመጠቆምም ይች ነፍሰ ገዳይ አረመኔ እጅ ከፍንጅ መያዝ አለባት፣ በተኛችበት አፉና ነው የገደለቻት በማለትም አሁን ላይ ለፖሊስ በመመልከቱ እንግዲህ አብጌልን ፖሊስ እጅ ከፍንጅ ሲይዛትም ወይዘሮ ማርታ የምትሆነው ግራ ገብቷት የምትጨብጠው የምትጥለው ግራ ገባት። ደምንቧ ብታለቅስም ከሞተችው ልጅ የአብጌል ቅጣት አይበልጥም አላት ደረጀ። የታፈነ ጩኸት በውስጤ ብዙ ነገር አለ በማለትም ለማርታ ተናገረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት የምንጠብቀው ተወዳጁ ዳጣ ቀጣይ ፓርት ይዘን መጥተናል። እንግዲህ በሚያሳዝን ሁኔታ የዳጣ የቀብር ስነ ስርዓት ተፈጸመ። አብጌል ዳጣ ላይ ያደረሰችው ነገር እጅግ በጣም የሚያሳዝንና የሚያሳስብ ቢሆንም ግን ደግሞ አቶ ደረጀ በውስጡ ጥልቅ ሐዘን ተሸክሞ እየተጓዘ ይገኛል። በዳጣ ላይ ያሳለፈችው የህይወት ታሪኳ አቶ ደረጀን የመጨረሻ ልቡን እየነካና እያስለቀሰውም ይገኛል። እሱም አሁን ላይ እንደዛ የሚሆንበት ምክንያት ለዳጣ አንድ ቀን የተሻለ ህይወት ሳልሰጣት እንደዚህ መሆኗ በጣም ያሳዝናል። በጎዳና አድጋ ከማሰቃየቴ በላይ እናቷን አስተዋውቀኝ አገናኘኝ እያለች እናቴና እኔ ሳንገናኝ የሆነ ነገር ብንሆን እድሜ ልክህን ይጠጥተሃል በማለትም ከዚህ ቀደም ስለነገረችው አሁን እሱ እየተጸጸተ እያዘነም ይገኛል። ግን ደግሞ የተፈጠረውን ነገር መመለስ ስለማይችል ቢያለቅስም ቢያዝንም ምንም ማድረግ ስለሌለበት አብጌልን አሁን እስር ቤት በምትቆይበት ጊዜ ብዙ አመታት ፍርድ እንደተፈረደባትም አቶ ደረጀ እውነታውን ሰማ። አሁን ምንድን ነው የሚባለው? አዘንሽ ቅጣጣ ከቤትሽ አልወጣ የሚባለው ተረት እኔ ላይ ነው በማለትም ደምንባ አለቀሰ። አቶ ደረጀ እያዘነ ያለው ዳጣ ልጁ መሆኗን ማንም ሳያቅ በውስጡ ይዞ ወደ አፈር በመሄዷ እንዲሁም ደግሞ ከእናቷ ጋር ሳያስተዋውቅ አንድ ቀን የሆነ ነገር ብንሆን ወይኔ ወይ እናቴ ሳንተዋወቅ ጸጸቱን ትችለዋለሁ የሚል ጥያቄ ዳጣ ጠይቃው ነበር ከዚህ በፊት። አሁን ላይ ይሄ ነገር ሲፈጠር እንደ ጓጓች ለእሱ የግር እሳት ሆኖ እያቃጠለው ይገኛል። አብጌል አሁን ላይ ባደረገችው ነገር አንዳንድ ጊዜም ይበልጥ የምታረገውና የምትሰራው ግራ ስለሚጋባት ምን መሆን እንዳለባት እንኳን ግራ ተጋብታ ደም እንባ እያለቀሰች ብትገኝም ግን ደግሞ እንኳንም አደረኩት እንኳንም ሰራሁኝ እያለች ትገኛለች።
ትገኛለች። አሁን ላይ አቶ ደረጀ በጣም እያዘነ ይቻረመኔ ቡዳ እያለም ይገኛል። ነገር ግን አብጌል ባደረገችው ነገር እንኳን ልትጸጸት ይቅርና አሁንም ወደፊት ሰላሜን አገኛለሁ ብላ የምታስብ ሰው ናት። ግን ደግሞ ዳጣ ሙታ ናታን የሷ ሊሆን መቼም እንደማይችል እራሷን ማሳመን ከብዷታል። አቡጌል አሁን ላይ እያደረገች ያለችውን ነገር በሙሉ ትክክል ነኝ ብላ ብታስብም ግን ደግሞ ትክክል እንዳልሆነች ሁሉንም እውነታ ውስጧ ያውቃል። ይሄ ሁሉ ያደረግሽው አንቻ አረመኔ ባለጌ መጥፎ ነሽ በማለትም እንግዲህ በጣም በሚገርም ሁኔታ እያሰቃየቻት ትገኛለች ወይዘሮ ማርታ በመጥፎ ንግግሯ። አብጌል ያደረገችው ነገር እጅግ በጣም ልብ የሚነካ የሚያሳዝንና የቤቱን ሰው በሙሉ ልባቸውን የሚያቆስል ስላደረገች የመጨረሻ የህይወት ዘመኗ በእድሜ ልክም በስብሳ በመቅረቷ የልጅነት እድሜዋን ሳትበላው እንደዚህ መሆኗ እያለች ወይዘሮ ማርታ እያለቀሰች ትገኛለች። አማራጯ ምንም ማድረግ ስላልቻለች ተማልቀስ ውጭ ምንም ሌላ አማራጭ ስለሌላት ወይኔ ወይኔም እያለች ብትገኝም ግን ደግሞ ልጇ ያደረገችው እውነታ የማይካድና አጸያፊ ድርጊት ስለሆነ እኔ ይችን የምታክል አረመኔ ልጅ እዚህ ደረጃ ድረስ ማሳደጌ በጣም ይከብዳል በማለትም አቶ ደረጀና ወይዘሮ ማርታ እየተላቀሱ ይገኛሉ። ወይዘሮ ማርታ የሞተችው ዳጣ ብታሳዝናትም ግን ደግሞ ለልጇ ለአብጌል ከዚህ ነገር እንደዚህ በመሆኗ እጅግ በጣም አዝናለሁ። አብጌል እንደዚህ ታደርጋለች ብዬ አስቤም አላቅም ነበረ። ጨክና ሰው ትገላለች ብዬም አምኜም አላቅም ስትልም ከዚህ ቀደም ምን ብዬሽ ነበረ? እዩልሽ ይች ልጅ የሆነ ሰው ትጎዳለች ስልሽም አትገላትም፣ ግን ደግሞ ዳጣ አትገላትም፣ እንደዚህ አይነት ጭካኔ የላትም። ግን ደግሞ በዳጣ ስለምትቀና ነው እንጂ በፍጹም ሰው አገልም ድመትም አገልም አልሽኝ። ይኸው የተባለው ነገር እዚህ ደረሰ ሲላትም አንተ ራስን የሁሉም ችግር ተጠያቂ፣ ምክንያቱም ዳጣን አስወጥተን ቤት እንከራይላት ስልህ አይሆንም ስትል ይህንን ስናወራ በመስማቷ ነው ሂዳ ዳጣን እንደዚህ ያረገችው በማለትም እንግዲህ ለደረጀ ተናገረች። ደረጀም ዝምበኝ አረመኔ ልጅሽንና መጥፎ ልጅሽን መጥፎ ናት ብለሽ ላለማውራት ስለፈለግሽ እንጂ የመጨረሻ አረመኔና ቡዳ ናት። እሷን በጥርሴ ዘልዝዬ መግደል አለብኝ ሲልም ደሬ ምን ሆነህ ነው? ማን ነው የረገመኝ? ፈጣሪ ሆይ ምን አጥፍቼ ነው እንደዚህ የምታሰቃየኝ? እባክህን እያለችም ማልቀሷን ቀጠለች። ልጅህን እንዴት እንደዚህ ታደርጋለህ ስትልም ማርታ አንቺ የማታውቂው በውስጤ የተዳፈነ ረመጥ አለ አላት። ንገረኝ ስትልም ስለ ዳጣ ብዙ ነገር አለ ሲላትም አሁን ማርታ ግራ ተጋባች። ድሮም ወይ አባቷን ደውለን ላናግረው ስልህ እምቢ ብለህ ራስህ ላይ እባብ ገመድ የጠመጠምከው ራስህ ነህ። እንግዲህ ምንም ማድረግ አልችልም። ልጅንም በሷ ምክንያት እስር ቤት እንድትበሰብስ አደረክብኝ ስትለውም የሞተችው ሳታሳዝንሽ ለዚች ለአረመኔና ለጨካይ ልጅሽ ለማጭበርበር ትሞክሪያለሽ ወይ? በማለትም እንግዲህ አቶ ደረጀ እየቀወጠው ይገኛል። ግን ደግሞ የሁለቱ ጠብ ትርምስምሱን አውጥቶታል። አሁን ሰላምዬ የመጨረሻ ጥልቅ ሐዘን ውስጥ ገብታለች። ደምንቧ ብታለቅስም ዳጣ ልጇ እንደሆነች የሚሰማት ስሜት እንዳለም በጣም በሚያሳዝን ሁኔታ ተረድታለች። የምትነግረኝ ነገር እንዳለና ሚስጥር እንዳለባትም በደንብ አውቃለሁ አለችው ደረጀን። ደረጀም ብዙ ያልተነገረ ታሪክና ሚስጥር አላት ዳጣ በጎዳና ስንት ተሰቃይታ ኑራ ያንንም ሳይስተካከልላት ሞተች። ሳይናው ለኔ ነው በማለትም እንግዲህ በእጅጉ እያዘነ ይገኛል።
ሰላም በጣም እያለቀሰች ትገኛለች። ውሃ ዳጣናታ መኖር ለሷ ትልቅ ከባድና አሰቃቂ ሆኖ ስለምታየው ዳጣ ለምን ራሷን አጠፋች? ለምን ሞተች? እኔም እንደሷ አጠፋለሁ ስትል ወይዘሮ ማርታ አንቺ ራስን ማጥፋት ይጉዳ ይጉዳ ታውቂዋለሽ? ማን ነው የነገረብኝ? እባካችሁን የኔ ቤት ጉድ ምን ጉድ ነው የመጣብኝ ዘንድሮ እያለች ውሬ ማለት ጀመረች። አሁን ላይ አብጌል በእስር ቤት የምታሳልፋቸው ስቃዮች እንዲሁም ደግሞ ዳጣን እንደዛ ልታደርግበት የቻለችበትን ምክንያት ለፖሊሶቹ ዘርዝራ በመናገርም በደልሽ ይሄ ብቻ ነው ወይ ሲሏትም የምወደው ናታን ጋር ስትቀራረብ እኔ ደግሞ እሱ ጋር አይደለም መቀራረብ ይቅርና በርቀት በሙሉ አይኗ እንድታየው ስለማልፈልግ በዚህ የተነሳ ነው በማለትም እንግዲህ እውነታውን ለፖሊሶቹ ተናገረች። ምን ማድረግ እንዳለባት እንኳ ግራ የተጋባችው አብጌል እውነታውን ብትናገርም ፖሊሶቹ ምክንያትሽ ይሄ ነው አንቺ አረመኔ ቡዳ፣ እንዴት ሰው ላይ እንደዚህ ታደርጊያለሽ? በማለትም እንግዲህ ፖሊሶቹ የራሳቸውን ውሳኔ መወሰን እንዳለባቸውም ለአቶ ደረጀ ሲነግሩትም አቶ ደረጀም የፈለጋችሁትን ቅጣት ሞትም ካላችሁ ቅጧት፣ እኔ ምንም አያገባኝም፣ ህግ ቅጣት፣ ሁለ ነገሬን አበላሽተዋለች በማለትም ደረጀ ለፖሊሶቹና ለፍርድ ቤቱ ተናገረ። በዚህን ሰዓት የቀጠፈችው የወጣትና ብዙ ፈተና አይታ በወጣት ዘመኗ ጎዳና ስንት ስቃይ አይታ ያደገችን ልጅ ህይወት አሁን አልፍልኛል፣ የተሻለ ህይወት ቤተሰቦችን አግቼ እኖራለሁ እያለች በጉጉት የምትጠብቀዋን የወጣቷን ነፍስ ስለቀጸፈች የእናንተን ውሳኔ እንድትቀበል ዝግጁ ነኝ በማለትም አቶ ደረጀ ለህግ አካል መልሱን ሰጠ። ወይዘሮ ማርታ ይህን በማደርግጉ እንዴት እንደዚህ ታረጋለህ ልጅህ ላይ ስትለውም የገደለችው እኮ የድመት ነፍስ ሳይሆን የሰው ነፍስ ያክል ነው፣ ለዛውም ሩጣ ያልጠገበች ተወዳጇን ዳጣን ነው ያሳጣችን በማለትም መለሰላት። ቻናሉን ሰብስክራይብ